ቤዚካሊ የትኛውም ሪል ስቴት ቤት መግዛት ስታስቡ ማሰብ ያለባችሁ ነገሮች አሉ። የመጀመሪያው ሎኬሽን ነው። ሎኬሽኑ አካባቢ የንግድ ማዕከላት፣ ሱፐር ማርኬቶች፣ ትምህርት ቤቶች፣ የሃይማኖት ተቋማት እንዲሁም ትምህርት ቤቶች እንዳሉ እንደሌሉ ቼክ ማድረግ አለባችሁ። ለትራንስፖርቴሽንም ሰፈሩ ምቹ መሆኑን ቼክ ማድረግ አለባችሁ ማለት ነው። ሁለተኛ ላይ ማየት ወይ ደግሞ ማወቅ ያለባችሁ ፕራይሱ ነው። ሎኬሽኑ አሪፍ ሆኖ ፕራይሱ በጣም ውድ ከሆነ የአዋጭ አይሆንም ማለት ነው። ስለዚህ ፕራይሱንም በጣም ማየት አለባችሁ። ሶስተኛ ደግሞ አከፋፈሉ ነው። የድርጅቱ አከፋፈል ምን ያህል እንደሆነ፣ ቅድመ ክፍያው ስንት እንደሆነ፣ ቀሪ ክፍያው ከወለድ ነፃ ነው ወይስ ደግሞ በወለድ ነው የሚከፈለው የሚለውን ነገር ቼክ ማድረግ አለባችሁ ማለት ነው። ሶስተኛ ደግሞ አሚኒቲዎቹን ነው። ቤት ስትገዙ ቤት ብቻ ሳይሆን ሰፈሩን አኗኗሩን ስለምትገዙ ብዙ ነገር ቼክ ማድረግ አለባችሁ ማለት ነው። የከርሰ ምድር ውሃ፣ ስታንድ ባይ ጀኔሬተር፣ ሊፍቶች እንዳሉ ቼክ ማድረግ አለባችሁ ማለት ነው። ስለዚህ በዚህ ቪዲዮ እስከ መጨረሻው ተከታተሉኝ። የሞር ሪል ስቴት አፓርታማ ሎኬሽኑ የት ነው የሚገኘው፣ ፕራይሱ ስንት ነው፣ የካሬ ፕራይሱ ማለት ነው፣ አከፋፈላቸውና ያላቸውን አሚኒቲዎች በእያንዳንዱ የምናየው ይሆናል። እንግዲህ የሞር ሪል ስቴት ኮምፓውንድ አፓርታማ ግቢ ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው የሚገኘው። አስፋልት ዳር ስለሆነ ለሱቅም ለመኖሪያ ቤትም በጣም ምቹ ይሆናል ማለት ነው። እዚህ ቪዲዮ ላይ እንደምታዩት ሳይቱ አስፋልት ዳር ነው። ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው የሚገኘው። በዛ ላይ ደግሞ ሲንግል አፓርታማ አይደለም፣ ወደ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ ነው ማለት ነው። በውስጡ ደግሞ ወደ 5 ብሎኮች ብቻ የሚይዝ ሲሆን 5ቱ ብሎኮች ከሚያርፉበት መሬት ውጭ ቀሪ 4000 ካሬው ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ ቦታ ይሆናል ማለት ነው። ስለዚህ ሎኬሽኑ አካባቢ ትምህርት ቤቶች አሉ ወይ፣ የንግድ ማዕከላት ሱፐር ማርኬቶች አሉ ወይ፣ የሃይማኖት ተቋማት አሉ የሚለውን ነገር በእያንዳንዱ የምነግራችሁ ይሆናል። ሳይቱ ፊት ለፊት እዚህ ቪዲዮ ላይ እንደምታዩት የአየር ጤና ሃይስኩል ትምህርት ቤት ይገኛል። ከሳይቱም ጀርባ ደግሞ ታዋቂ ትምህርት ቤት ሜሪት ትምህርት ቤትን ጨምሮ ሌሎች የግል ትምህርት ቤቶች ይገኛሉ ማለት ነው። ስለዚህ ወደፊት ገዝታችሁ እኛ ጋር ከገባችሁ ልጆቻችሁን ለማስተማር አትቸገሩም። ቅርብ ርቀት ላይ ብዙ የትምህርት ቤት አማራጮችን ታገኛላችሁ ማለት ነው። እንዲሁም የሃይማኖት ተቋማት የሙስሊም፣ የኦርቶዶክስ፣ የፕሮቴስታንት ሳይቱ አካባቢ ይገኛሉ። ይህኛውም አንድ አድቫንቴጅ ነው ማለት ነው። ሶስተኛ ደግሞ የትራንስፖርቴሽን አማራጭ ነው። ከሳይታችን ተነስታችሁ ወደ የትኛውም መሀል ከተማ ለመሄድ በጣም ምቹ ነው። ሳይቱ አስፋልት ዳር ነው የሚገኘው። ከሳይቱ 40 ሜትር ርቀት ላይ ነው የሚገኘው የአየር ጤና ታክሲ ተርሚናልም። አዲስ አበባ ውስጥ ወደ የትኛውም ሰፈር ለመሄድ ወደ ለቡ፣ ወደ መርካቶ፣ ወደ ፒያሳ፣ ወደ ቦሌ፣ ወደ የትኛውም ሰፈር ለመሄድ በጣም ምቹ ነው ማለት ነው። ስለዚህ ፕራይም የሚባል ሎኬሽን ላይ ነው የሚገኘው ይሄ ሳይት። አየር ጤና እንግዲህ ብዙዎቻችሁ ልታውቁ ትችላላችሁ። የቆየ ሰፈር ነው፣ አዲስ ሰፈርም አይደለም። መሀል ከተማ መሀል አዲስ አበባ ነው የሚገኘው። ከሎኬሽን አንጻር በጣም አሪፍ ሎኬሽን ላይ ነው የሚገኘው ማለት ነው ይህ ሳይታችን። በቀጣይ ደግሞ የምናወራ ኮምፓውንድ ግቢ በመሆኑ ምን አድቫንቴጅ ታገኛላችሁ። እንግዲህ ሪል ስቴት ላይ ሲንግል አፓርታማ አለ፣ ኮምፓውንድ አፓርታማ አለ። የኛ አፓርትሜንት እንግዲህ ኮምፓውንድ አፓርታማ ነው ወይ ደግሞ የመኖሪያ መንደር ነው እንጂ ሲንግል አፓርታማ አይደለም። አንዳንዴ ሲንግል አፓርታማ ተሰርቶ ሪል ስቴት ይባላል። አንድ ህንፃ መንገድ ዳር አቁሞ ሪል ስቴት ነው ይባላል አንዳንዴ። የኛ አፓርታማ ግን ወደ 4000 አጠቃላይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ ነው። በውስጡ ደግሞ ወደ 4000 ካሬ የሚሆን ግሪን ኤሪያ አለው። መዋኛ ገንዳ አለው። የልጆች መጫወቻ አለው። ስለዚህ ከልጆቻችሁ ጋር እዚሁ ግቢ ውስጥ መዝናናት ትችላላችሁ ማለት ነው። የቲም ፓርኮች ሳትሄዱ እዚህ ግቢ ውስጥ መዝናናት ትችላላችሁ። የመዝናኛ ቦታዎች አለው ማለት ነው። እንዲሁም የቴኒስ ቴብል መጫወቻ ቦታዎች ግቢ ውስጥ ይገኛሉ። ጂም ቤቶች ግቢ ውስጥ ይገኛሉ ማለት ነው። ስለዚህ ለግጀሪ የሆነ አኗኗር ትገዛላችሁ ማለት ነው። ቤት ብቻ ሳይሆን ለግጀሪ የሆነ ላይፍ ስታይል ትገዛላችሁ ማለት ነው። እኛ ጋር ስትገቡ ቤት ብቻ ሳይሆን ከቤቱ ጋር ለግጀሪ የሆነ ላይፍ ስታይል ትገዛላችሁ ማለት ነው። በተጨማሪም ደግሞ የከርሰ ምድር ውሃ ኦልሬዲ ወጥቷል። ይሄ ፕሮሚዝ የምንገባ ሳይሆን ኦልሬዲ የተሰራ ነገር ነው ማለት ነው። የከርሰ ምድር ውሃ ወጥቷል። እንዲሁም ስታንድ ባይ ጀኔሬተር ሬዲ ይሆናል ማለት ነው። ስለዚህ ከፍ ያለ ፍሎሩን ካን ብትገዙ ለሊፍት ምንም አትቸገሩም። አውቶማቲክ የሆነ በራሱ የምነሳ ጀኔሬተር ነው ማለት ነው። ኔክስት ደግሞ ስለ ፕራይሱ አንዳንድ ነገር አውራችኋለሁ። እንግዲህ የካሬ ዋጋችን በካሬ 73900 ብር ብቻ ነው። በጣም ሪካሽ የሚባል ነው።
ከየትኛውም ሪል ስቴት አንጻር ስናይ በጣም ርካሽ የሚባል ነው። በዛ ላይ ኮምፓውንድ አፓርታማ ነው። በዚህ ዋጋ የትም ብትሄዱ አታገኙም። በካሬ 73900 ብር ብቻ ነው የካሬ ዋጋችን ማለት ነው። ከዚህ ላይ ቅድመ ክፍያ መክፈል የምጠበቅባችሁ 8% ብቻ ነው። 8%ቱን ብቻ ከፍላችሁ አግሪሜንት መውሰድ ትችላላችሁ። ቀሪ ብሩን በግንባታ ፕሮግሬስ መክፈል ትችላላችሁ ማለት ነው። አሁን ሪል ስቴት ላይ ሁለት አይነት አከፋፈል አለ። አንዱ ታይም ቤዝድ ይባላል። ሁለተኛው ደግሞ ፕሮግሬስ ቤዝድ የሚባል አከፋፈል ነው። የኛ አከፋፈል ፕሮግሬስ ቤዝድ ነው፣ ታይም ቤዝድ አይደለም። ስለዚህ ለደንበኞቻችንም ለሪል ስቴት አልሚዎቹም በጣም አሪፍ የሚባል አከፋፈል ነው ማለት ነው። የግንባታውን ፕሮግሬስ እያያችሁ ነው እንጂ የምትከፍሉት የግንባታው ፕሮግሬስ 2 ፍሎር 3 ፍሎር ከፍ ሲል ፕሮግሬሱን እያያችሁ ግንባታው ተገንብቶ እስኪያልቅ 100%ቱን ትከፍላላችሁ ማለት ነው። በጣም አሪፍ የሚባል አከፋፈል ነው። አንዱ አከፋፈላችን ይሄ በቅድመ ክፍያ ከ8% ጀምሮ የምትከፍሉት ነው ማለት ነው። ሁለተኛ አከፋፈላችን ደግሞ 50-50 የሚባል የባንክ አማራጭ ነው። አሁን 8% ቅድመ ክፍያ ከፍላችሁ ቤቱን እስኪተረከቡ ደግሞ 8% እየከፈላችሁ እናንተ የከፈላችሁት ክፍያ 50% ላይ ሲደርስ ክፍያውን ታቆማላችሁ። ከዛ በኋላ ቤቱን ከተረከባችሁ በኋላ የኖራችሁበት ወይ ደግሞ ቤቱን አከራይታችሁ እስከ 10 ዓመት ከወለድ ነፃ በሆነ አከፋፈል መክፈል ትችላላችሁ ማለት ነው። 50%ቱን ከባንክ ጋር ድርጅቱ በራሱ ያመቻቻል። ስለዚህ የባንክ አማራጭን መጠቀም ትችላላችሁ ማለት ነው። ቤቱን እስክትረከቡ 50% ብቻ ከፍላችሁ ቀሪ 50%ቱን ከተረከባችሁ በኋላ እስከ 10 ዓመት ከወለድ ነፃ በሆነ አከፋፈል መክፈል ትችላላችሁ ማለት ነው። እንግዲህ የባንክ አማራጭ ብዙ ሪል ስቴቶች ያመቻቻሉ። የኛን ግን ለየት የሚያደርገው ከወለድ ነፃ ነው። ያለምንም ወለድ የምትከፍሉት ክፍያ ይሆናል ማለት ነው። ሶስተኛ አከፋፈላችን ደግሞ የዲስካውንት አማራጭ ነው። ለምሳሌ አሁን ላይ ባለ 3 መኝታዎች ላይ እስከ 40% ቅናሽ እናደርጋለን። 100% ለሚከፍል ደንበኛ እስከ 40% ቅናሽ እናደርጋለን። ቀላል የሚባል አይደለም። ለምሳሌ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው በረጅም ጊዜ አከፋፈል የምትከፍሉ ከሆነ ዋጋው በካሬ 73900 ብር ሆኖ ሙሉ ክፍያው ወደ 12.2 ሚሊዮን ይመጣል ማለት ነው። 100% ከአሁኑ መክፈል ለሚችል ደንበኛ ግን እስከ 40% ቅናሽ እናደርጋለን። ስለዚህ ሙሉ ክፍያው ወደ 7.2 ሚሊዮን ይወርዳል ማለት ነው። ቀላል የሚባል ቅናሽ አይደለም። ወደ 4.1 ሚሊዮን ዲስካውንት ታገኛላችሁ ማለት ነው አንዱ ቤት ላይ። ባለ 2 መኝታዎች ላይ ደግሞ እስከ 35% ቅናሽ እናደርጋለን። እንዲሁም ባለ 1 መኝታ ላይ እስከ 30% ቅናሽ እናደርጋለን ማለት ነው። ይህ የቅናሽ እድል ግን ቀድሞ ለሚመጡ ለ10 ደንበኞች ብቻ የወጣ የቅናሽ እድል ነው እንጂ የሚቆይ አይደለም። ስለዚህ ቀድማችሁ ይህንን እድል እንድትጠቀሙ አበረታታችኋለሁ። የካሬ አማራጮቻችን ደግሞ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ብዙ አይነት የካሬ አማራጮች አለን። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 97 ካሬ፣ 110 ካሬ፣ 117 ካሬ፣ 123 ካሬ፣ 127 ካሬ አለን። ባለ 3 መኝታ ደግሞ 139 ካሬ፣ 140 ካሬ፣ 161 ካሬ እና 165 ካሬ የካሬ አማራጮች አለን ማለት ነው። ስለዚህ እንደ አቅማችሁ መርጣችሁ መግዛት ትችላላችሁ ማለት ነው። ከባለ 1 መኝታ ከ80 ካሬ ጀምሮ እስከ ባለ 3 መኝታ 165 ካሬ ብዙ አይነት የካሬ አማራጮች ስላለን እንደ አቅማችሁ መርጣችሁ መግዛት ትችላላችሁ። እንዲሁም ምቹ የሆነ ያከፋፈላለን። ደህና ብር እጃችሁ ላይ ካለ 100% ወይ ደግሞ 50% አሁኑኑ ከፍላችሁ አሪፍ የሚባል ቅናሽ ማግኘት ትችላላችሁ። ብር እጃችሁ ላይ ከሌለ ደግሞ ቅድመ ክፍያ ከ473 ሺህ ብር ጀምሮ ከፍላችሁ አግሪመንት መውሰድ ትችላላችሁ። ቀሪውን ብር እስከ 10 ዓመት ከወለድ ነፃ በሆነ አከፋፈል መክፈል ስለምትችሉ አሪፍ የሚባል አከፋፈል አለን ማለት ነው። እውነት ለመናገር ቤቶቻችን ተሽጦ እያለቁ ነው። እዚህ ላይ የምታዩት አንዱ ብሎክ ሽያጩ ሙሉ በሙሉ አልቋል። የቀሩ ብሎኮችን እየሸጥን እንገኛለን። ስለዚህ ያልተሸጡ ጥቂት ቤቶች ብቻ ስለቀሩ ቀድማችሁ እድሉን እንድትጠቀሙ አበረታታችኋለሁ። ገዝታችሁ ልትኖሩበትም ትችላላችሁ። ለኢንቨስትሜንት ፐርፐዝም መግዛት ትችላላችሁ። ለኢንቨስትሜንት እንኳን ብትገዙ በጣም አሪፍ ሪሴል ቫሊዩ፣ አሪፍ ሬንታል ቫሊዩ ታገኛላችሁ ማለት ነው። አንደኛው ሳይቱ አስፋልት ዳር ነው የሚገኘው። አስፋልት ዳር ስለሆነ ለሱቅም ለመኖሪያ ቤትም በጣም ምቹ ነው። በዚህ አጋጣሚ እዚህ ቪዲዮ ለምታዩት ሱቆች ጥንቅቅ ብሎ ያለቁ ሱቆች ናቸው ማለት ነው። በ2 ወር ጊዜ ብቻ የምትረከቡ ሱቆች ናቸው። ከ23 ካሬ ጀምረዋለን። እነዚህ ሱቆችም መግዛት ትችላላችሁ። እንዲሁም ቤቶቻችን ደግሞ ከ2 ዓመት እስከ 3 ዓመት የምትረከቡ ቤቶች ደግሞ በግንባታ ፕሮግሬስ ላይ ያሉ ቤቶች ናቸው ማለት ነው። እንግዲህ ስለ ኢንቨስትሜንት ታውቃላችሁ ብዬ አስባለሁ። ብር ባንክ ካስቀመጣችሁ ብሩ ዲፕሪሼት እያደረገ ይሄዳል። ኢንፍሌሽኑ ብሩን ይመታል ማለት ነው። ማታችሁ ቤት ላይ ኢንቨስት ካረጋችሁ ግን የቤቱ ዋጋ እየጨመረ ስለሚሄድ ብራችሁን በዚህ መልክ ከኢንፍሌሽን መጠበቅ ትችላላችሁ። ሳይቱ አስፋልት ዳር ነው።
በተጨማሪም መሀል ከተማ ነው የሚገኘው ሳይታችን። ዋጋችን ደግሞ በጣም አሪፍ ነው። በዛ ላይ ኮምፓውንድ የሆነ አፓርታማ ነው እንጂ ሲንግል አፓርታማ አይደለም። ስለዚህ ለኑሮም ለኢንቨስትሜንትም መጠቀም ትችላላችሁ። ውጭ ሀገር ያላችሁ በዋትስአፕ በቴሌግራም እኔን ኮንታክት ማድረግ ትችላላችሁ። እዚህ ያላችሁ ደግሞ ደውላችሁ ቀጠሮ ይዛችሁ ወደ ሳይታችን መጣችሁ መጎብኘት ትችላላችሁ። እኔ ገመቹ እባላለሁ። ስልኬን እዚህ ላይ ጽፋለሁ። ቀጥታ ደውላችሁ እኔን ማግኘት ትችላላችሁ። ሰላም ሁኑ ጋይስ።